ስኬት ማለት አካባቢ ነው ሊለይ አይችልም አካባቢ ሌላ ጉዳይ ስኬት ሌላ ጉዳይ አይደለም ባይዘው የሚመስለን አሁን እኛ በቃ ለስኬት አንድ አስተዋጽኦ ግብአት ነው ግብአት አይደለም ራሱ ስኬት ነው አካባቢ ተቀልዳለህ እንደ አካባቢ ነው ስኬት በቃ ዋው አጠገብ ያለው ዓለም እኔ አሁን አንድ ገባኝ አንድ ኮንሰፕት ምንድነው ታውቃለህ ዓለም ለካ ዓለም አይደለም ዓለም ለካ አይምሮ ነው እዚህ ውስጥ ነው ያንተ ዓለም ያለው ድሮ የሚመስለኝ እኔ ዓለም ላይ የምኖር ነበር ዓለም ላይ አይደለም ለካ እኔ የምኖረው እኔ የምኖረው አይምሮዬ ውስጥ ነው ዋው እውነቴን ነው የምልህ ለምሳሌ ፎር ኤግዛምፕል አንተ እግዚአብሔር ይመስገን ዛሬ የሰላም ቀን ዋልኩኝ ብለህ አታውቅም አንድ ቀን ማታ ትላለህ አይደል ግን እኮ እዚሁ ሀገር የጭፍጭፍ ቀን የዋለ ሰው ይያለ እውነቴን ነው እየሮጠ ከጥይት ያመለጠ ማለት ኧረ ጌታው ያድነኝ ይያለ የዋለ ሰው ይያለ እንዴት ታዲያ አንተ ሰላም ዋልኩኝ ልትል ቻልክ because ያንተ ዓለም አይምሮ ውስጥ ነው የሱ ዓለም አይምሮ ውስጥ ነው of course መከራ ውስጥ ሆኖ በደስታ የሚያመሰግንና ሰላም ነኝ የሚል ሰው አለ ልክ ነህ አየው ለምሳሌ አናንያ አዛሪያና ሚሳኤልን እናስባቸው እሳት ውስጥ ናቸው ቅዱስ ገብርኤል መጥቶ እየዘመሩ ነው በረከት ውስጥ ሆኖ የማይዘምር ሰው እየኳለ ሲያለቅስ የሚውል ልክ ነህ ዓለማቸው እሳቱ ውስጥ አይደለም እነሱ አገኘ የነሱ ዓለም እሳቱ ውስጥ አይደለም ስጋቸው ነው እሳቱ ውስጥ ዓለማቸው መንፈሳዊ ዓለም ውስጥ ሄዶ እግዚአብሔር ጋር ተገናኝቶ ደስተኛ ሆኖ እየዘመረ ነው እና ዛሬ እንደ ነበር ቀኑ ብትላቸው በጣም ደስ የሚል ቀን ነው የሚሉክ አይደለ ዓለማቸው ውስጥ ነው እየኖሩ ያሉት ዓለሙማ እሳት ነው ውጭ ያለው ዓለም ሶ አንተ ዙሪያ እሳት ሊሆን ይችላል ልክ ነህ ግን የት ነው የምትኖረው ነው ምድር ላይ ዝም ብለህ ስጋዊ አይንህን ያየህ ከሆነ የምትኖረው ዓለም ላይ ነው ያለው አይምሮ ውስጥ ከሆነ የምትኖረው እሳት መካከል ሆነ ፒስ መሆን ትችላለህ ስለዚህ አይምሮ ደግሞ በር አለው ልክ ነህ የአይምሮህን በር የምትከፍተውና የምትዘጋው ኢንቫይሮንመንት ጋር እውነቴን ነው የት ጋር ነህ ነው የአይምሮህ በር አይምሮህን በር እየከፈቱ የሚገቡት እህት ወንድም ጓደኛ ናቸው ቅርበት ያላቸው ማለት ነው ሶሻል ሚዲያው ነው አይምሮ ውስጥ መግባት የሚችለው እንጂማ ለምሳሌ አሜሪካ ያለ ሰውዬ የሆነ ሰውዬ አሜሪካ ካሊፎርኒያ ውስጥ ስሙን አናቀው ማን ያዘዋልን እሸቱን እየሰደበን ነው ማተር ያረጋል ካልሰማን አያረግም ምን አናቀውም አናገኘውም አንሰማውም እንደፈለገ እስከሚሞት ቢሳደብ ስድቡኛን አያምንም ስለማንሰማው ማለት ነው ወንድም አጠገብ ያለ ሰውዬ ግን ሲሳደብ ትሰማዋለህ አጠገብ ነው ስለዚህ ኢንቫይሮንመንት ማለት አንተ ያለህበት ቦታ በዙሪያ ከባቢ በስልክ የሚመጡት በሶሻል ሚዲያ የሚመጡት በአካል የሚመጡት ሰዎችን ካልመረጥክ ስኬት የሚባለው ነገር በእጅጉ ሊኖርም ላይኖርም ይችላል እነሱ ናቸው አንተ አይደለም ባይዘም ተወስነው ወደ አይምሮ የምታስገባቸው መረጃዎች ናቸው አንተ ስኬት የሚወስኑት እንዴት ማለት አይ ዶንት ኖ እንግዲህ ስላረዘምኩት ይቅርታ ምን ማለት ነው ለምሳሌ በሶሻል ሚዲያ ላይ መሰደብበት ጊዜ አለ እና የሆነ ወቅት እኔ ሰዎች የተወሰኑ ሰዎች ስለ ኔጌቲቭ ነገር እያወሩ ነው ኔጌቲቭ ነገር እያወሩ ነው የዛኔ እኔ እንዴት ነው የዳንኩት በዛ ወቅት እኔ በጣም በሰላም ነው ያለፍኩት ያንን ወቅት እህቴ ደውላ 3 ቀን ሙሉ እንቅልፍ እምቢ ብሎኝ ራሴን አሞኝ ምናምን ሳለቅስ ነበር አለች ለምን አልኳት ኔጌቲቭ ነገር ስላንተ ተወርቶ አይቼ አለች እና ብላ ልትነግረኝ ማለት ነው ሲጀምር እግዚአብሔር ይስጥልኝ ቤት ልኩን ዘጋሁት ምን እንደሆነ ልትነግረኝ ስድቡ ምን እንደሆነ እኔ I stay away from ከዛ መረጃ አጥሬኔ ያ መረጃ አይምሮ ውስጥ እንዴት የነበረኝ ሰላም በዛ ሳምንት የነበረኝ በረከት በጣም ስጋዊና መንፈሳዊ ትልልቅ በረከቶች ያገኘሁት በዛ ሳምንት ነው ግን አንዳንድ ሰዎች ደግሞ የመሰላቸው እኔ ጭንቀት ውስጥ ያለው የታሰርኩ የተቸገርኩ የተረበሽኩ መስሏቸው ሲያገኙ እሺ አይዞኝ ሲሉ አረ ራስህን አይዞኝ አይዞህ እኔ ጋር እንዳመጣ አጠገቤ እንዳደርስብኝ ኔጌቲቭ መረጃ ይዘህ እንዳመጣ because እንዴት ከዛ ካለፈ በኋላ ያ ጊዜ መለስ ብያዩት እንዴት እኔን አፌክት ሳያረገኝ ሳያስለቅሰኝ ሳያስጨንቀኝ እንዴት አለፈ ስል የአይምሮዬን በር ዘግቼ ነበር አላስገባውትም ያን መረጃ ሲደውሉልኝ አላዳምጥም እንደዛ አይነት ሐሳብ ይዞ የሚደውል ሰው ካለ አላወራውም እኔ ስልኩን ወይ ለሚስቴ ሰጣታለሁ ወይ ለሆነ ሰው አዋሩት ብዬ ሰጣለሁ እንደዛ አይነት ሰዎች ያሉበት ቦታ አልሄድም እኔም ደግሞ እንደዛ አይነት ጓደኞች የሉኝ መርጬ ጨርሻለሁ ጓደኞቼ ነበሩ ባይዘው እንደዛ አይነት ጓደኞች ነበሩኝ ማለት ገና እንዳገኙኝ ሰማህ እንደ ምናምን ብለው ስለኔ ተወራውን ኔጌቲቭ ነገር የሚነግሩኝ ጓደኞች ነበሩኝ ቀስ ያልኩ በሲስተም ተፋትቻቸዋል ሩቅ አድርጌዋለሁ ግንኙነቴን ማለት ነው አላገኛቸውም ስፔሻሊ እንዲህ አይነት ነገር ችግር ያለ ሰሞን አላገኛቸውም አቃለሁ እንደሚነግሩኝ ማለት ነው ሶ አካባቢዬን ስላጸዳው
በበረከትና በሰላም ነው ያን ጊዜ ያለፍኩት። ስለዚህ በረከት፣ ሰላም፣ ስኬት ማለት አካባቢ ነው በቃ እንጂ አስተዋጽኦ ያደርጋል አይደለም፣ አካባቢ ራሱ ነው። ይሄን ይመስላል። ለዛም እኮ ነው ክርስቶስ ከምታዩትና ከምትሰሙት ተቆጠቡ ይላል። ቴንክ ዩ ሶ ማች። በቃ ቀላሉ በጣም ቀላሉ ነገር ዩ ጀስት ቆንጆ አድርገህ ገልጸዋል። አእምሯችን በሮች አሉት፣ ግን የብዙዎቻችን በሮች ክፍት ናቸው። ጆሮአችን ክፍት ነው። እንዲሁም አንድ ከአሜሪካ የመጣ ተማሪ ጆሮ ውስጥ የሆነ የሚጨምረው ነገር አለ ማለት አይንን መክደን ትችላለህ፣ ጆሮን ግን መዝጋት አትችልም። ምን እንደማድረግ ልንገርህ ብሎ ማን ይዘዋል። ይሄ ፈረንጆች የሌላቸው ነገር እንደ ጥጥ እንደዚህ የሚደፍን ነገር አለ። እዛ ላይ ኤርፎን አድርጌ ነው የሚሄደው አለ። እና ሰይጣን ይሄንን ስለሚያውቅ ገና ሳትወለድ ነው የአእምሮችን በሮች የሚከፍተው። ገብቷል? ማን ነው የሚያስከፍተው? ወላጆቹ ያስከፍቱታል፣ መምህራኖቹ ያስከፍቱታል፣ አንዳንድ የማያውቁ የሃይማኖት አባቶች ያስከፍቱታል። ስለዚህ አእምሮ ለኃጢአት፣ ለክፋት፣ ለአሉታዊ መረጃዎች ክፍት ሆኖ ዝም ብለህ ትኖራለህ። አይገባም ያንተ ቲክቶክ ላይ ጊዜ ማጥፋት፣ አይገባም የሚተችን ሰው ማግኘት፣ አይገባም መጥፎ ዜና መስማት። እነዚህ አእምሮ ውስጥ የሚገቡ ነገሮች በሙሉ አንተ የምታያቸው ነገሮች በሙሉ ኮንትሮል ያደርጉታል። አሁን ዓለምን ኢትዮጵያን እኔ እንደማን ያዟል ሆኜ ነው የማየው፣ እሸቱ እንደ እሸቱ ነው የማየው፣ በረከት እንደ በረከት ነው የሚያየው። ስለዚህ አሁን ኢትዮጵያ ሳትሆን እኛ እንዴት ነው የምናያት? አሁን እቺን ሀገር ትብት የተቀበረችባት ሀገር ነች። እኔ እኮ ነኝ መገንባት ያለብኝ፣ ሰዎች ቢያበላሹ እኔ መገንባት አለብኝ መስተዳደር የለብኝ ብሎ የሚያምን ሰው እዚህ ሀገር በጣም ደስተኛ ይሆናል። የተበላሸች ሀገር ብሎ የሚያስብ ሰው ደግሞ ከዚህ ሀገር መውጫውን እየፈለገ ነው የሚመጣውና ይሄ በጣም ትልቅ ኮንሴፕት ነው። በፐርሰናል ዴቨሎፕመንት ኤሪያውም we become the environment we are around ይላል መጽሐፍ ቅዱስ ላይ ራሱ ምስጉን ነው በኃጢአተኞች ወንበር ያልተቀመጠ፣ ጓደኛውን ይመርጣል አካባቢውን ይመርጣል ነው የሚለው ማለት ነውና ሌላው ነገር እስቲ እዚህ ቦታ እንድትደርስ በጣም አገዘኝ በጣም ወሳኝ ነው የምትለው ልማድክ ምንድነው? በጣም ይረዳክ ያገዘክ ነገር? አንዱ የኔ ልማድ ምን መሰለ፣ ሁል ጊዜ ስራ ከጀመርኩ በኋላ የማገኘውን ብር ሁል ጊዜ ማለት ይቻላል ስራውን ለማሻሻል ነው የማውለው። ዋው የኔ ልማድ እሱ ነው። ብር አገኛለሁ ኑሮዬን ለማሻሻል አይደለም፣ ስራውን ለማሻሻል ነው ብሩን ማውለው። ገብቷል? ታስተ ሴክሬት ብዙ ሰው ብር ያገኛል፣ ብሩን ኑሮውን ለማሻሻል ነው የሚጠቀመው። የተሻለ ልብስ ይገዛል፣ የተሻለ ጫማ ይገዛል። አሁን እንደውም እኔ ልብስ ምናምን ውድ ልብስ ገዝቼ አላውቅም። ቤት እስካሁን ድረስ በስሜ ቤት የለኝም፣ በሌላም ሰው ስም የለኝም ቤት። በስሜ ስል ያው የኔ ቤት ምድር ላይ ማለት ነው። በሰማይ እግዚአብሔር መቼም ሁላችንም አለ ተስፋ እናደርጋለን። በምድር ቤት የለኝም። መኪኖች ለስራ ስለሚያስፈልጉ የግዴታ ያው ይኖሩኛል መኪኖች። ከስራው ጋር እያይዤ ነው የምገዛው። ሰው ምን ልልህ ነው፣ ብር አገኛለሁ ለስራው ነው የማውለው። እንዴት ነው ለስራ መዋል ማለት? ለምሳሌ አሁን 3ኛ ዓመታችን ነው እና ትላንትና ፍልሰታ እየመጣ ነው የሰኔ ጾም። ፍልሰታ ላይ ደግሞ ሁላችንም የቢሮ ካልቸራችን ምንድነው እንጾምና አብረን ነው የምንበላው ማለት ነው። ከዛ አንዱ ልጅ 3ኛ ፍልሰታዬ ነው 3ኛ ቢሮአችን ነው አለ። ዋው እንዴ ስል ለካ 3 ቢሮ ቀይረናል በ3 ዓመት ውስጥ። 3ኛው ቢሮ ማለት ሁለተኛው ቢሮ ከአንደኛው የተሻለ ነው፣ 3ኛው ደግሞ ከሁለተኛው የተሻለ ነው። ኢትስ አ ቢግ ቢልዲንግ፣ ብዙ ክፍሎች አሉት፣ በጣም ብዙ መኪና ያቆማል ምናምን። ከሱ ቀደም የነበረው ደግሞ ከሱ ያነሰ ነው፣ የመጀመሪያው ከዛ ያነሰ ነው። which means በአመት የተሻለ ስቱዲዮ ውስጥ እየገባን ነው ማለት ነው። የተሻለ ለምሳሌ ለስራው ኢንቨስት ማድረግ ማለት እኔ ሰብስክራይበሩ እንዲያድግ ፈልጋለሁ። ስለዚህ 500,000 ብር ለሰብስክራይበር ሸልሜያለሁ በዚህ አመት። ማለት የሚታሰብ አይደለም። እኔ ከወጣሁበት ቤተሰብ አንፃር ካለኝ የኑሮ ሁኔታ አንፃር ቤት የለኝም ምናምን 500,000 ብር ልሸልም አልችልም። ካሽ 500,000 ብር ሰይዳ ነው ማኑ የምትባል ልጅ አሸንፋ ወስዳለች። ብቻዋን ነው 500,000 10,000 ምናምን ብዙ ሸልመናል። ይሄን ብር አሁን 500,000 ብር የሚፈልግ ደሃ ዘመድ የሌለኝ ይመስላል አለ በእርግጠኝነት ማለት ነው። 500,000 ብር የሚፈልግ ጉዳይ የሌለኝ ይመስላል በህይወቴ አለኝ። ግን እዛ ላይ አይደለም ያደረኩት ራሱ ስራው ላይ ማለት ነው። ስራው በሁለት እግሩ ቆሞ በደንብ ኢንቨስት አድርገበት በቃ እንደ ቀልድ ነገሮች ማድረግ የምትችልበት እንደ ቀልድ ቤት መግዛት የምትችልበት ሌቭል ላይ እስከደርስ ድረስ ስራው ላይ ብቻ ነው ኢንቨስት ማድረግ ነው። አንዱ ልማድ እሱ ነው ማለት ነው። ሁለተኛው የኔ ልማድ ሐሳቤ እንዲገደብ አልፈልግም። የሆነ ነገር አሰብኩ አይደል የሥራ ሐሳብ ከዛ ሞክረውና ቆይ ይሄን ነገር አረጋዋለሁልና ቢዚ ሲሆን አላረጋውም። ኦኬ ለምን ማላረጋው? ይሄን ነገር ማረግ አለብኝ። ስለዚህ ቢዚ ሆንኩ አይደል? ስለዚህ መፈጸም ስላለበት ሰው ቀጥራለሁ። ዋው ለምሳሌ ድሮ መኪና ራሴ ነበርኩ ምነዳው። መኪና እየነዳው ብዙ ስልክ ይደወልልኛል። ቴሌግራም ላይ ቼክ አድርገው ፖስተር ሰርተናል፣ ቪዲዮ ልከናል፣ ኤው ይሉኛል። የሆነ ነገር መጻፍ ይኖርብኛል። ስለዚህ ማረግ አልችልም አይደለ?
ሹፌር ቀጠርኩ ማለት ነው። ቢሮ ውስጥ አዳዲስ ሀሳብ አመጣና ተግብሩ ትላቸዋለሁ። እሺ ይሉኝና አዲስ ነገር ስለሆነ ከስራቸው ውጪ አይደል ያመጣውባቸው አዲስ ነገር ሰብኮንሺየስ ማይንዳቸው ራሱ አይቀበለውም። በቃ የኔ ስራ እንትን ነው፣ እኔ ለምሳሌ አራሽ ነኝ ማረስ ነው እንጂ ዘጋ እንትን መጎልጎል ምን አገባኝ ምናምን ይላል አይደለ? ስለዚህ ምን አረኩኝ? ፕላን ኤክዚኪዩቲቭ የሚባል አዲስ ፖዚሽን ፈጠርኩ። የሌለ እቅድ የሚከታተል ሰው ማለት ነው። ስለዚህ ቀጠርኩኝ አንድ ሰው። ከዛ ያ ሰውዬ እኔ ለሱ ነው እከሌን እንትን አድርግ ብየዋለሁ፣ ተከታተልዋለሁ። እኔ አልከታተልም፣ ጊዜ የለኝም። እንዲፈጸምልኝ ስለምፈልግ ተከታትሎ የሚያስፈጽም። እርግጥ ነው የቀጠርኩት ሰው ብዙ ጊዜ ለምሳሌ ለዚህ ስራ መቀጠራቸው ሰዎች አዲስ ስለሆነ ላይሰሩልኝ ይችላሉ፣ ቀይራለሁ ሌላ ሰው። ያሰብኩት ሀሳብ እንዲፈጸም ሰዎችን መቅጠር ማለት ነው። ሌላኛው ትሬንድ የኔ ልማድ ማለት ነው። ኦኬ አሁን ኮመርሻል ፕሮዲውሰር የሚባል ቀጥሬያለሁ። ማስታወቂያ ስንሰራ ለካምፓኒዎች ለስፖንሰሮቻችን አስብና አንዳንዴ ቢዚ ሆኜ ሳይቀረጽ ይቀራል። ስለዚህ ማስታወቂያ ብቻ የሚያስቀርጽ ሰው ቀጠርኩ ማለት ነው። ሶ ልክ እንደዚህ የሌሉ የሚመስሉ ወይም ደግሞ ስፔሲፊክ የሆኑ አንተ ተፈጥራቸዋለህ። እኔ ፈጥረና ስለዚህ ስራ እየሰራህ ያለ አንተ የሚመስል ብር የምታወጣ ነው። ኖ ሰው ስትቀጥር 7000 ብር 5000 ብር 3000 ብር ለሆነ ሰው ስትከፍል ብር እያወጣህ ነው ይመስል አይደለ? ኖ እንዴ አይ በጣም ገቢ እያገኘህ ነው። በቃ ያ ሀሳብ በመፈጸሙ ቀጥታ ብር ላታገኝ ትችላለህ። ኢንዳይሬክትሊ ግን ዩ ግሮ ቢግ። ለምሳሌ አሁን እኛ እንግዲህ እግዚአብሔር በእኛ ላይ ያደረገውን ታምራ አይታል። ሰሞኑን ትልቅ ነገር ነው አይደል? ኦፍ እነዛ ግንባታዎች አስተዋጽኦ አላቸው። ለዚህ $6 ሚሊዮን እንሰበስባለን ብለን አሜሪካ ሄድና እነዛ የተሰሩ ነገሮች ኤሌመንቶች ምናምን ብለው እኮ ነው እዚህ የሚደረሰው ማለት ነው። ሶስተኛ በጣም አሪፍ ነገር ልንገርህ፣ ራሴን የግድ ከማይፈልጉኝ ስራዎች መነጠል። እኔ የግድ ከማይፈልጉኝ ስራዎች እነጠላለሁ ሁልጊዜ። ድሮ ሁሉን ነገር እኔ ነበርኩ ምሳ በቃ ያለኔ የሚሰራ ይመስለኛል። ለምሳሌ ድሮ ሰው መቅጠር የኔ ሰራተኛ እኔ ካልቀጠርኩት ማን ይቀጥረዋል? እኔ ራሴ ነኝ እንግዲህ የማውቀው እኔ ነኝ መቅጠር ያለብኝ ብዬ ነው የማስበው። አይደለም የኔን ፕሪንሲፕል የኔን አስተሳሰብ ኤችአር ቀጥሬ ለዛች ኤችአር እያሰረጽኩባት ሄድኩኝ። አሁን ላይ 100 ሰው አድጋ 3 ሰው ኢንተርቪው አድጋ ምናምን መጨረሻ ከተቀጠረ በኋላ ነው የማገኘው። ሰውየው ሊቀጠር ሊፈርም ሲል ነው በቃ እኔ የማገኘው። ድሮ ገና ከኢንተርቪው ጀምሬ ምናምን አድርጌ ሀስላለሁ ገባ። ስለዚህ አይመስልም ነበረ፣ ይሰራል በሌላ ሰው። ፒአር ለምሳሌ ስልኮቼን አሁን አንተ ወደ ዝና ስትመጣ ምናምን የስራ ስልክ ይደወላል ምናምን፣ ስለዚህ እኔ ነኝ ማንሳት ያለብኝ ብለህ የምታስበው ግን አይደለም። ሳምባዲ ኤልስ ካን ቶክ ልክ አንተን ወክሎ ማውራት ይችላል፣ ማንሳት ይችላል። እኔ የማይተካ ሚና ምንድነው ታዲያ የሚለውን ማወቅ አለብህ። አሁን አንተ ማን ያዘዋል ብራንድ ላይ እማትተካው የት ጋር እንደሆነ ማወቅ አለብህ። አሁን ለምሳሌ እኔ በዶንኪቲው የማልተካው ምኑ ጋር መሰለህ? እግዚአብሔር ክብር ምስጋና ይድረሰው ፈጠራ ላይ ነው። መፍጠር ላይ ወይም ደግሞ አንድ ሰው ፈጠራ አይባልም ግኝት ነው የሚባለው። እግዚአብሔር ሁሉ ነገር ፈጥሮ ጨርሷል ሲል ሰማሁት። ይሄ አይዲያ መፍጠር አዲስ አይዲያ ማግኘት ላይ እኔ I have to be there ገባ። ምክንያቱም እግዚአብሔር የሰጠኝ ነገር ነው። ያ ገንብቶ ሰጥቶኝ እየገነባ እዚህ ያደረሰኝ እሱ ነውና ብዙ ጊዜ አዲሱን ነገር መፍጠሩን እኔ መገኘት አለብኝ። ሰው ለመቅጠር፣ መኪና ለመንዳት፣ ስልክ ለማንሳት የኔ የሚመስሉ ስራዎች አሉ፣ ግን በቃ የኔ ያልሆኑ ብዙ ጉዳዮች አሉ። እነሱን ለማድረግ ግን ሰው መቅጠር አለ። እነዚህ ልማዶቼ አይ ቲንክ በጣም ረድተውኛል ብዬ አስባለሁ።